እሺ አደራሽን በእናትሽ ምንም እንኳን ባይፈጠር እየደወልሽ ደህና መሆንሽን አሳውቂኝ። እሺ አሳውቃለሁ። በቃ ላቁምሽ፣ ግቢ። በኋላ ስትወጪ መጥቼ ወስድሻለሁ። እሺ ደግሞ እንዳይደብርሽ። እኔ ምንም አልሆንም። እንዳፍሽ ያርግልኝ። በህግ አምላክ ምናልባት እርሰ መመሩ ግሩፕ ላይ የተለቀቀውን ካየ ብዬ እኮ ነው። እንዴ እነግርሃለሁ ብዬ ቪዲዮ እኮ ከግሩፕ ላይ ጠፍቷል። ምን? አዎ ጠዋት ሳይሆን አልነበረም። ትንሿ ከቤት ተባረረች። ለምን ተባረረች? እንዴት? ከኢዛናስ ጋር ምን ደረጃ ላይ ነው ያሉት የሚለውን ይዤላችሁ መጥቻለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ፍቅር ጎጆ ቤተሰቦች እንዴት ውላችኋል? እንዴት ሳድራችኋል? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ክፍል 16ን ትንሿ ድራማን የልብ ፊደል የሆነውን እነሆ አዲሱን ድራማ ይዤላችሁ መጥቻለሁ። እናንተ ላይክ ሼር እያደረጋችሁ ቪዲዮ እንዲጀምሩ በአክብሮት ጋብዛለሁ። እንግዲህ ትንሿ ከቤት ተባራለች። ወደ ቹቻ ቤት ተከራይቶ ሊያስወጣ ሲል ለጥበቃውና ለደህንነቷ ሲባል እንግዲህ ቹቻ ቤት መግባቷ የተሻለ ነው በሚለው ምክንያቱም ቹቻ አሁን ባሉበት ላይ ማለት ነው ከጓደኞቹ ጋር እየኖረ ስለሆነ ስለዚህ አሁን ያለችበት ቦታ ብቻዋን ተሆነች አስጊ ነው በሚለው ሁኔታ ማለት ነው። ስለዚህ ቀጥታ ማለት ነው ያደረጉት ነገር ቢኖር ቹቻ ቤት እንድትኖር ነው ያደረጓት ማለት ነው። እንግዲህ ሻንጣዋን ጠቅላ ይዛ ወጥታለች ማለት ነው። መቅዲ በያሳየቻት ቪዲዮ መሰረት ማለት ነው እትዬ አብዬም ሆነ ይዙ ማለት ነው ቢለምኗት ፈጽሞ እምቢ ብላለች ወይም አልሰማም ብላለች ማለት ነው። እታበባ እንግዲህ ለልጄ የሚጠቅመውን ነገር ነው ያደረኩት ብላለች። እንግዲህ ምክንያቱም አሁን እኔ በእናንተ እድሜ የኔ ሀሳብ ወይም ውሳኔ ውሸት ወይም ስህተት ሊመስላችሁ ይችላል። እኔ ግን ለአንድ ልጄ ያደረኩት ነገር ነው ወይም እንዳትቀየሚ በማለት ለትንሿ ነግራታለች ማለት ነው። እሷ እንግዲህ ምንም ብትላትም ያው የምታሳምናት ሁኔታ ስላልሆነ በአሁኑ እንደማትምራ ስላወቀ ሻንጣዋን አዘጋጅታ እንግዲህ ይዙ ፈልጎ ቦታውን እንግዲህ ሲመለስ ከዛ ተቤት እንግዲህ ወጥታለች ማለት ነው። አብዬ ምንም ነገር አልልሽም፣ እታበባ ምን አይነት ልብ ነው ያለሽ? ከየት ሰምተሽ ነው ይሄን ደንዳና ልብ በማለት አብዬም እንግዲህ ቆጣ ባለ መልስ ሰጥተዋል ማለት ነው። አብዬ እንግዲህ ለልጄ ነው ያረኩት። ልጄ ከእሷ ከመጣች ጀምሮ ችግር፣ ፈተና ወይም የተለያዩትን እያስተናገደ ነው። ስለዚህ እሷ ባትኖር ልጄ ምናልባትም በሰላምና በፍቅር ሊኖር ይችላል በሚለው ነው ማለት ነው። ስለዚህ ይዙ እስከ መቼ ነው ከዚህ ተቤት ሞተው ብትለውም ትንሿ እምዬ አላንቺ የኔን ህይወት እስከሚገባ ድረስ እንደዚህ ነው የምትቆዩ በማለት እንግዲህ መልስ ሰጥቷል ማለት ነው ይዙ ማለት ነው። ስለዚህ እንግዲህ እዛ ክፍል ብቻዋን እንትን ብላለች ማለት ነው። ይዙ እንግዲህ በጠዋት ተነስቶ ሄዷን ማለት ነው። ክፍሏ ሲሄድ እንግዲህ 12 ሰዓት በደንብ አልሆንም እስከ ግማሽ ሰዓት እንተኝ ብለው እንግዲህ እስከ 2 ሰዓት ድረስ ለጣ ብለው ለጥ ብለዋል ማለት ነው። ስለዚህ አብዬ በማግስታው እንግዲህ ጠዋት ላይ ማለት ነው ሶፋ ላይ ቁጭ ብለው ለምንድነው እንደዚህ ክፉ ሰው እንደሆንክ እንደምታደርገኝ ምናምን ብላ እህትዬ ወንድም እህት አይደለሁ እንደ እህትሽ ስለሆን ወንድምሽ ስለሆንኩ ነው ክፉ ስትሰሪ ክፉ ሆነሻን፣ ጥሩ ስትሰሪ ጥሩ ሆነሻን ብዬ የምነግርሽ ሌላ ሰው ሆነማ ምን አገባኝ ብዬ ጥዬ በሄድኩ ነበረ በማለት እንግዲህ መልስ ሰጥተዋል ማለት ነው። እንግዲህ ቹቻ እና አብርሽ ደግሞ በተፎካከሩት በፍቅር እንትን ማለት ነው። ዛሬም እንግዲህ ከትምህርት ቤት ስትወጣ ከትምህርት ቤት አብረው ሊሄዱ ማለት ነው። ሁለቱም ጠብቀዋታል ማለት ነው። እነ አኩ ማለት ነው እና አክሊሉ እና ከኛ ጋር የምንሄደው ቢሉትም እሱ ግን ማገኘው ሰው አለ ብሎ ከዛ ከተፎካከራት ልጅ ጋር ማለት ነው ሄዷል ማለት ነው። እዛ ሲደርስ ግን አብርሽ ትናንትና ቅጣት ስላለብሽ ዛሬም ቅጣትሽ ይቀጥላል በማለት እንግዲህ እሷን ይዟት ሄዷል ማለት ነው። ቹቻ እንግዲህ ፍጭርጭርጭርጭር ምንጭርጭርጭር እያደረገው ነው ማለት ነው። እንዴት እኔን ይሰራልኛል እያለ ነው። ለማንኛውም የትልቅ ሰው ምክር ስማ በማለት እንትን ብሎታል ማለት ነው። እንግዲህ ቹቻ አሳይሃለሁ ማን እንደሆንኩ አላውቅም ብሎ ፎክሯል ማለት ነው። እንግዲህ ፍቅርም ማለት ነው ከአብርሽ ጋር ሄዳለች ማለት ነው። እንግዲህ እነ መቅዲና ደግሞ ያቺ ቀበጥ ጓደኛዋ ማለት ነው በስነ ስርዓት ትማሩ እንደሆን ተማሩ፣ ካልተማራችሁ ግን ዋጋ ነው የማስከፍላችሁ በማለት እንግዲህ መልስ ሰጥቷል ማለት ነው አብርሽ ማለት ነው። ነገር ግን እናንተ ማን ናችሁ በማለት እንትን ብለዋል። ለማንኛውም ሶስቱም ፉክክር ውስጥ ወጥተዋል ማለት ነው። እስከ ጓደኞቻችሁ ወይም እስከ ጀማችሁ እከካሞች ናችሁ በማለት ሰርባችኋለች ማለት ነው። ለማንኛውም እንተያያለን እዚህ ብሏል ማለት ነው። ከዚህ ጋር እንግዲህ ጦርነት እሷ ሞልቃቃ ናት
እንግዲህ ጆሲ ማለት ነው ከቤት እንደወጣ ነገረችው። በነገራችን ላይ ማቅዲና ጆሲ ማለት ነው አንድ ላይ ሊሰሩ ተስማምተዋል። ምንም ቢመጣ ወደ ኋላ ላይሉ ሁለቱም ሊጋፈጡ የሚመጣባቸውን ማለት ነው። ስለዚህ በዚህ ተስማምተዋል። ተዛ ተቤት ትንሿ ወጥታለች በሚለውም ነግረዋለች ማለት ነው። እሱም እንግዲህ በጣም ደስ ብሎታን ይሄንንም ስላረገ ማለት ነው። ማለትም ስላደረገችለት እንግዲህ ወዳ ይሄ ነገር በጣም ደስ ይላል። ከእንግዲህ ወዳ በውጭ በነፃነት ላገኛት እችላለሁ በማለት እንግዲህ ከኢዙ ጋር እኮ ተለያዩ አላልኩም፣ ነገር ግን ይሄ ራሱ ትልቅ ሰርፕራይዝ ነው በማለት እንግዲህ ሰርፕራይዛቸውን እያከበሩ እያደናነቁ ይገኛሉ ማለት ነው። እንግዲህ አክሊሉ ማለት ነው ምንም ነገር ቢመጣም እኛ ከጎንህ ነን፣ ምንም ችግር የለውም በማለት አብርሽንም ከእንትና ጋር እንግዲህ አስታውቀውታል ማለት ነው። ለማንኛውም መቼም ቢሆን ካጠገቡ እንደማይለዩና የሆነውን ነገር ሁሉ ደግሞ እንትን ብለዋል ማለት ነው። ስለዚህ በአጭሩና ደግሞ ትልቁ ነገር ማለት ነው ቪዲዮ ከቴሌግራም ላይ ጠፍቷል ማለት ነው። ምክንያቱም ርዕስ መምሩ ጋር ከደረሰብኝ አለምንም እንትን እርምጃ ቀጥታ ያባረረኛል ብላ ትንሿ ፈርታ ነበረ ርዕስ መምሩ። ነገር ግን አልደረሰባትም። ይሄ ነገር ለምን ጠፋ? ምክንያቱም እንግዲህ የሆነ ነገር የምታደርገው የሆነ ነገር ፈልጋ ነው፣ ደግሞ የከፋ ልታደርግ ነው በማለት እንግዲህ ሀሳብ እየሰጡ ነው ማለት ነው። እሷ ግን የሚያውቁት ነገር ቢኖር አለምንም ጥቅም ሌላ ምንም ነገር ማድረግ እንደማችለው፣ ምክንያቱም ጥቅመኛ ስለሆነች ማለት ነው ልጅቷ። እና ጋይስ ለማንኛውም ይሄን ይመስላል ማለት ነው። ትንሿ ክፍል እንትን ማለት ነው ክፍል 16 ማለት ነው። እናንተ ላይክ ሼር አድርጉ፣ የምር አበረታቱኝ ማለት ነው። እንግዲህ እታበባ አሁን ተጸጽታ ልጅቷን ትመልሳታለች ወይስ አትመልሳትም የሚለውን ትንሿን በቅርብ ርቀት የምናየው ይሆናል። ምክንያቱም እንግዲህ ትንሿ ካልተመለሰች በጣም ተነስታ ይዞ ክፍሉ የለም የት ነው ያለው አብዬ ስትለው አብዬ እንግዲህ ከትንሿ ጎን ነው። አይ እሱማ ሄዷል። እንግዲህ ወደ እንግዲህ እንደዚህ ነው የምትቀጥለው ህይወት። አንቺ ትንሿን ለምን አባረርሻት ሲላትም ለልጄ ደህንነት ሲለው ለምንድን ነው ክፉ እንደሆንኩ የምታደርገው ብትልም እንግዲህ አብረሽ ደግሞ እንግዲህ ማለት ሉል ደግሞ እንግዲህ ዛሬ እንግዲህ እንደዚህ ብሏል። እኔ ድሮውንም ፍቅር አያምርብኝም፣ እኔ ቹቻን እየቀጠቀኩ ብኖር ነው የሚሻለኝ በሚል ማለት ነው አልከተልም ብሎ እንግዲህ ፍቅረኛውም እሳት ለብሳ እሳት ጎርሳ ከዛ ሄዳለች ማለት ነው። እሱም አልከተላትም፣ የራሷ ጉዳይ ነው፣ መከተልም አልፈልግም፣ እንደዚህ አይነቱ ፍቅር በአፍንጫ ይውጣ በማለት እንግዲህ ልዑል ወስኗን ማለት ነው። ከጆሲን እንግዲህ ጆሲ ደግሞ እንግዲህ ከነ ልዑል ጓደኛ አንዱን ማለት ነው በገንዘብ እንግዲህ ያው እየከፈለው ሊሰራ ጓደኞችን አሳልፍ ያልሰጥም ቢለውም ለአንድ ቀን ጊዜ ሰጥቶት ነበር። በዛ በአንድ ቀን ውስጥ ደግሞ እንግዲህ ገንዘብ የማይቀይረው የለም። ገንዘብ ቀይሮት እንግዲህ እነ ኢዙን እነ ልዑልን እነ ቹቻን እና አብርሽን ሳይቀር እንግዲህ አሳልፎ ሊሰጣቸው ለጆሲ ማለት ነው ተስማምተዋል ማለት ነው። እንደ ሀሳብ እንግዲህ ትንሿ በዚህ ሁኔታ ላይ እንዴት ትቀጥላለች ለሚለው በጣም ከባድ ነው። የምሬ ነው የምላችሁ። ትንሿ ከቤት ወጥታ አታውቅም። ይህ ሁሉ ፈተናና ስቃይ ደግሞ ሲደርስባት ማለት ነው። እና እሱንም በዛ ላይ ትወደዋለች፣ እንደምትወደውም ገልጻለታለች ማለት ነው። ነገር ግን ይህ ሁሉ ፈተናና መከራ የሚደርስበት በእኔ ነው የሚል አስተሳሰብም አመለካከትም ስላላት ትንሽ ሳይከብደው አይቀርም ማለት ነው። ምክንያቱም እሱ ይሄን እንግዲህ አሁን በመካከላቸው ደግሞ ጆሲ ገባን ሲያዩ ደግሞ ለምን ይላል። በዚህ የተነሳ እንግዲህ ሌላ ደግሞ ጦርነት መነሳቱ አይቀርም ማለት ነው። እንዲህ ደግሞ እነሱን ለመለያየት እንግዲህ የሚከፈላት ክፍያ ራሱ ከአቅም በላይ ስለሆነ ደግሞ ለገንዘብ ሲባል የማይደረገው ነገር የለም። ይሄ ነገር ይከሰታል። ለማንኛውም ከባድ ነው ማለት ነው ጋይዝ። እኔ እንደ ሀሳብ ግን አሁንም ወደ ቤት ታበባ እንግዲህ ልጇ መጎዳቱን አይታ ብትመልሳት መልካም ነው ብዬ አስባለሁ። ማለት አንዳንድ ጊዜ ችግር በሰው ምክንያት ነው ብዬ እንትን እላለሁ እንጂ አሁን ኢሱ የተሻለው እንደዚህ ጤነኛ ሆኖ መሄድ የቻለው በትንሿ ነው። የምሬን ነው የምላችሁ ማለት ነው። ግን በቃ እናት አይደለች። ያው እሱ መሻሉን ስታይ የእሷን ችግር ነው ያየችው ማለት ነው። ጋይ ስለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ላይክ ሼር እያደረጋችሁ ልታበረታቱ